የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ በመሬቱ ጥያቄ ላይ ክልላዊ መንግስት ክርክር ስላነሳ የአዲስ አበባ መስተዳድርና የክልላዊ መንግስት ባለስልጣናት ተቀራርቦ አንድ ስምምነት ላይ እስከሚደርሱ ድረስ ምንም አይነት ውሳኔ እንዳይሰጥ ብሎ ወዳጅ መንገሻ እንደዛ ነው ወዳጅ መንገሻ ኮበረኩ በወዳጁ ምላስ ነው እየተናገረ ያለው ሰውየውን አንተ ራስህ አይተዋል? የባንክ ቤት ሰራተኛ ነው ከመባሉ በስተቀር ዝርዝር መረጃ አላገኘም። ሰውየው የት እንዳለ ታውቃለህ? የኛ ሰዎች እንዲከታተሉት አድርጌያለሁ። ይሄ ሰውዬ ማለት ምን ማለት እንደሆነ ገብቷል? አልገባኝም። ሰውየው መሰከረ ማለት ከበደ አለቀለት ማለት ነው። ይኸውልህ ይሄ ሰውዬ እንደምንም ብሎ እንዲመሰክር ማድረግ አለብን። ምስክሩ በፍቃደኝነት የመሰከረ ስለሆነ መቅረቡ አይቀርም ብዬ እገምታለሁ። በፍቃደኝነት መመስከር እንደፈለገ አረጋግጠሃል? ማረጋገጥ አለብን። ማወቅ ያለብን ነገር በሙሉ ማወቅ አለብን። ሁሉም ነገር ከመላምት የጸዳ ነው። ታሪክ አፍሬ የበላት ከበዳውንም በይወታል። እኔ ስራዬን እየሰራው ነው ያለሁት። የከበደ ግብረ አበሮች እኛን ዱካ እየተከታተሉ መረጃ እየሰበሰቡ ስለሆነ ለዛ ነው ጥበቃቸውን ያጠናከሩት። በዛ ምክንያት ነው ትንሽ ሌት የሆነው። አውቃለሁ። አሁን ከበደን የምንቀጣበት ሁለት አማራጮች አሉ። አንደኛው ፍርድ ቤት ጥፋተኛ መሆኑን አውቆ ከፈረደበት እዛው ፍርድ ቤት ረጅም የስቃይ ጊዜ እንዲያሳልፍ ማድረግ። ሁለተኛው ደግሞ ፍርድ ቤት ነፃ ከለቀቀው ከፍርድ ቤት እንደወጣ እዛው ፍርድ ቤት በር ላይ መድፋት።
ሰላም ሳጅን ነበር። ሰላም አቶ ዳግም። የዲኤንኤው ምርመራ ውጤት ፖዚቲቭ ሆኗል። ፖዚቲቭ? ምርመራው አባትነትን አረጋግጧል። መጀመሪያ ነው ደውዬ ልንገር ብዬ ነው። አዝናለሁ አቶ ዳግም። አቶ ከበደ አበጋዝ የተከሳሽ የእምነት ክህደት ቃል ከመስማታችን በፊት መቅረብ አለበት የምትሉት ጉዳይ ካለ ማቅረብ ትችላላችሁ። የለም ክቡር ዳኛ፣ በእኔም በኩል ምንም የለም ክቡር ፍርድ ቤት። መልካም። ወይዘሪት ኤልዳ፣ ደንበኛው አቶ ከበደ አበጋዝ ወይዘሮ ታሪኳ ከተማን ሆን ብሎ በመግደል ወንጀል የተከሰሱበት ፋይል ቅጂ ደርሶት ተመልክተውታል? ተመልክቻለሁ ክቡር ፍርድ ቤት። ደንበኛው በዚህ በተከሰሱበት ወንጀል የእምነት የክህደት ቃል ለመስጠት ተዘጋጅተዋል? ተዘጋጅተዋል። ጥፋተኛ ኖት አይደሉም? ክቡር ፍርድ ቤት፣ ደንበኛዬ ጥፋተኛ አይደለም። ጸጥታ! ሌላ ዛሬ ማንሳት የምትፈልጉት ጉዳይ አለ? የለም። የለም። ምስክሮች ለመስማት ሐምሌ 22 2016 ከጠዋቱ 3 ሰዓት ተቀጥሯል። ተከሳሽ በማረሚያ ቤት እንዲቆዩ ታዟል። ደንበኛው ቀደም ሲል እምነት ቃላቸውን ለፖሊስ እንደሰጡ ተናግሮ ነበር። ዛሬ ታዲያ ምን ተፈጥሮ ነው ቃላቸውን ያጠፉት? ትንሽ ጠብቅ፣ ሁሉንም በሂደት የምታየው ይሆናል። ታዲያ የሟች ገዳይ ማን ነው? እሱን አቃቢ ህጎቹን ጠይቁ። ይቅርታ ነው። እዚህ አቃቢ ህጎቹን ጠይቃቸው ጠብቃለሁ። አሪፍ ሀሳብ። እሺ እንዴት ነህ? ታዲያስ ቦስ ሰላም ነው? ቶሎ መጣህ? ምን አዲስ ነገር አለ? ምንም የተለየ አዲስ ነገር እስካሁን በቃ ነገሩን በሂደት እንከታተል። ሰላም ነው አለቃ? አቶ ከበደ በተከሰሰበት ወንጀል ፍርድ ቤት ቀርቦ የእምነት ክህደት ቃሉን ሰጠ እና አልፈጸምኩም አለ። አሁን ቃሉን ለፖሊስ ሰጥቷል ነበር እንዴ? አሁን ምን አዲስ ነገር ተገኘና ነው የሚከደው? ምናልባት ሟች ሚስቱ እርጉዝ ነበረች ከሚለው መረጃ ጋር ሳያይዝ አይቀርም የሚል ግምት አለ። ግምት 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 ብቻ ነው ያለ? ግምት ብቻ አይደለም፣ በርካታ መረጃዎች አሉ። እነሱን አንድ ላይ አደራጅቶ የጠራ ስል መሳል ነገር ሰራዊት ይሄ ሰውዬ በምንም አይነት ታም ከተማ ውስጥ በነፃነት ሲዘዋወር ማየት እንደማልፈልግ ነገር ነው። እሱ
እሱም አይታሰብ። አዎ ማይታሰብ ክስተት አለ። ምን ነው አቶ ታደሰ ታረቀኝ ስለሚባል የአይን ምስክር ነኝ ስለሚል ሰው ነግረኸኝ ነበር አይደለም? አዎ ቅድም ስደውልልህ እሱን መንገድ ላይ አግኝቼው ነበር። 10 ሚሊዮን ብር ይፈልጋል። የምስክርነቱ ዋጋ መሆኑ ነው? አዎ። ምን አልሽ? የኔን መልስ አልጠበቀም። እንደምሰጠው እርግጠኛ ነው። ምን አሰብሽ? አንተ ምን ታስባለህ? አትስጪው። እኛ እየተከታተልነው ነው። የወይዘሪት አልማዝ ጓደኛ ነው። ወይዘሪት አልማዝ ውሸታም ከሆነች እሱም ማመን ከባድ ነው። ምናልባት ምስክርነቱ የእውነት ቢሆንስ? እሱ ላይ መረጃ እየሰበሰብን ነው። ቢያንስ ጊዜ እንጨምርሽ ጠይቅ። እሱ ነው መሰለኝ። ሄላ አዎ እየተሰቃጨው ነው። ግን የሰጠኝ ጊዜ በጣም አጭር ነው። እሺ ከሰጠሽ ጊዜ በላይ 1 ደቂቃም ቢሆን አልጨምርልሽም ነው የሚለው። እኔ በበኩሌ ይሄን ሰውዬ ማባበሉ ትክክል ነው ብዬ አላስብም። አይደለ? በቃ እንዳልከኝ አደርጋለሁ። እሺ ጥሩ። አዲስ ነገር ካለ አሳውቂ። እሺ አመሰግናለሁ ታዲያ። ቴንክ ዩ። ሃሎ አማረ፣ ወይዘሪት ገነትን በደንብ ተከታተላት። ታረቀኝ የሚባልን ሰው ካገኘች ወዲያውኑ ደውላ አሳውቀኝ። ፍርድ ቤት ምን እንደተፈጠረ ልነግሩኝ ትችላላችሁ? ምን ተፈጠረ? ምንም። ተከሳሹ ቃሉ ለምን እንደቀየረ ታውቂያለሽ? እኔ አላውቅም። አታውቂም? አላውቅም። እንዴት አታውቂም? አላውቅም አልኩህ። ማውሽ ነኝ የለም። ለምንድን ነው የምትጮህብኝ? ተከሳሹ ቃሉን ለምን እንደቀየረ ግድ ማወቅ ነበረብኝ። ፍርድ ቤቱ ይሄን ሰውዬ ቢለቀው ህዝቡ በእኛ ላይ ሊነሳ እንደሚችል አታውቂም? አታውቂም? አዎ አታውቂም። ምንድነው እየሆነ ያለው? ያመለጠኝ ነገር አለ? ተከሳሾች ዳኞች ፊት ሲቀርቡ ሀሳባቸውን የመቀየራቸው አጋጣሚ ዛሬ መጣ አዲስ ነገር አይደለም። ይህ ጉዳይ ግን በአይነቱ የተለየ ነው። ምን ማለት ነው? ምን ማለት ነው? አለቆቻችን ፍትህን እየጠበቁ ነው። ቆይ ፍርድ ቤቱ አቶ ከበደ ነፃ ነው ብሎ ቢያሰናብት ይሄ በፍጹም የማይታሰብ። ለምን? እንደዛ ከሆነ ለምን ፍርድ ቤት አቀረብ ነው? እዚሁኛው ራሳችን ጠርተን ቆዳውን አንገፋም ነበር? ዳኞቹ ግን ነካቸው። እኔ የምልሽ ከዚህ በፊት ተከሳሹ አምኖ ቃሉን የሰጠበት የኑዛዜ ቃል ቀርቦላቸው ነበር እንዴ? አልገባኝም። አድማሱ ምን እየሆንክ ነው? ዛሬ እኮ ገና ተከሳሹ የእምነት ክደት ቃል የሚሰጥበት የመጀመሪያ ደረጃ ላይ ነው ያለነው። የፍርድ ሂደቱ እኮ እየተጀመረ እንጂ እየተጠናቀቀ አይደለም። መጀመሪያ ምንድነው ሀና? ምናልባት አዲስ ስለሆንኩ ይሆናል ማላውቀው የስራ አካሄዳላችሁ?
ለታዋቂ ሰዎች በልዩነት የወጣ የፍትህ ስርዓት አለ? እያወቅሽ እንዳላወቅሽ መሆን ካላማርሽ በስተቀር ለጥያቄሽ መልስ ከኔ የምፈልገው ይመስለኛል። ታዋቂ ጋዜጠኛና የበረንዳ ዳሪ እኩል የሚያየግ ስርዓት የገነባሽ ይመስለኛል። ተፍጭ ነው ወዴት ነው? መጸዳጃ ቤት። ውስጥ ገባሁት። እንዴ መጣሽ? እዚህ መሆንሽን ገምጬ። ብዙ ጊዜ እኮ በዚህ ሰዓት እዚህ አልሆን። እንዴት አወቅሽ? እባክሽ ሊሊን ጠይቂያት ነው። አይሲ ምን ነው እናስራ የለ? ዝም ብዬ ደብሮኝ ነው የወጣሁት። ቆይ አትውረጅ። ጥያቄ ልጠይቅሽ ነው አመጣጤ። ምንድን ነው? ቆይ ከበደ ገድያታለሁ ሲል ከርሞ እንዴት ነው ፍርድ ቤት ሲደርስ ቃሉን የቀየረው? አምብሪዬ እንዴ ነገሮች እኮ ይገጥማሉ። አንዳንዴ ተከሳሾች ፍርድ ቤት ሲገቡ ሀሳባቸውን ሊለውጡ ይችላል። ሊሴንዳ እኔ እኮ ስለማናውቀው ሰው ወይ ደግሞ ስለሆነ መላምት አይደለም እያወራሁ ያለሁት። እሺ ቆይ አንቺ ማንን ነው ያመንሽው? ከበደን ወይስ እኔና ገዛኸኝን? ይልሻማ የኔ ስራ ማንንም ማመን አይደለም። ምንድነው እሺ አንቺ ስራ? የኔ ስራ ህጉ በሚያስችለኝ መንገድ ሁሉ ሄጄ የደንበኛዬን መብት ማስከበር ነው። ስለዚህ ለታሪኳ ምንም ስሜት የለሽም ማለት ነው? ታሪኳ እኮ በጣም ማከብራት እህቴ እንደነበረች አንቺን በደንብ ጠንቅቀሽ ታውቂያለሽ አይደል? የምታከብራት እህትሽ ስለሆነች ነው ከገዳዋ ጎን የቆምሽው። ገና እኮ ገዳዋ ማን እንደሆነ እንኳን አልተረጋገጠም። ኢልዳ እባክሽን እመኚኝ። እኔ እኮ በጣም እርግጠኛ ነኝ። ቆይ እሺ እንዴት እርግጠኛ ሆንሽ? እሺ እርግጠኛ ሆንሽበትን ነገር ይለወቀው። ይልሻምዬ እኔ እኮ ሀቁ እንዳይወጣ አይደለም የምፈልገው። ከበደ ጥፋተኛ ከሆነ እመኚኝ ይቀጣል። ምን አይነት ግራ የገባው ነገር ነው የምታወሪኝ ኢልዳ? ቆይ አንቺ ስራ ከበደን ከከሰሱት ከአቃቢ ህጎቹ መከላከል ነው አይደለም? ልክ ነሽ። እኔ ከበደ ጠበቃ ነኝ። ታዲያ በምን ተአምር ነው እሱ ከበደ ልታስቀጩ የምትችይው? የአቃቢ ህጎቹ ምስክር ማለቂያ በሌለው ጥያቄሽ ቁም ስቅላቸውን በማሳየት በርግጥ የሥራ ጉዳዮችን ከቢሮ ውጪ ማውራት ፍላጎት የለኝም፣ ግን ቡና መጠጣት ስላስፈልገኝ የጠጣን በዛው ላውራህ ብዬ ነው ያስጠራው። መልካም። ስላቱ ታረቀኝ አዲስ መረጃ አለ? የለም። የሰጠው ቃልስ እውነት ይመስልሃል? ይመስለኛል። በርግጥ ዋሽቶም ከሆነ ሊዋሽበት የሚችልበትን ምክንያት ማወቅ ግን አልቻለም። ምንም የሚዋሽበት ምክንያት አልታየም። ከአቶ ከበደ ጋር ጸብ ይኖር ይሆን እንዴ? እሱን ለማወቅ ሞክረን ማወቅ አልቻለም። አቶ ከበደን ጠይቀ ነው አያውቅም። ነገሩ በአቶ ከበደ ሞት ማን ሊጠቀም ይችላል? ምናልባት ህጉ ጥፋተኛ ነው ብሎ አቶ ከበደ ላይ ሞት ፍርድ ቢፈረድበት በሱ የሞት ፍርድ ማን ምን ሊጠቀምና ላያገኝ ይችላል? ፍርዱ ተግባራዊ ይሆናልሽ። አገራችን እኮ የሞት ፍርድን ህጋችን ላይ ነው እንጂ ያሰፈረችው ጨክና ተግባራዊ አታደርግም። እሱስ ልክ ነው። ሀገራችን ሩሩ ናት። ማሽማጥሽ ነው። እኔ ምን ከአቶ ከበደ አርግዣለሁ ያለችው ሴትዮ ስለ አዲሱ የህክምና ማስረጃ እውቀት ይኖራት ይሆን? አይመስልኝም። ከገላው ጋር ጉዳዩን ይዘ ነው እስካሁን ሚስጥር አድርገን ይዘ ነው። ግን የእውነት ከምሯ ነው ከአቶ ከበደ አርግዤ ነው ብላ ታምን ወይስ የሆነ አደገኛ ጨዋታ ውስጥ ገብታለች? ኢንተረስቲንግ ነው። ግዴለህም ጉዳዩን በደንብ ጠጋ ብለህ አጥና። በደንብ አይሆንም።
ቆይ እስኪ አንድ ጥያቄ ልጠይቅሽ። እሺ ጠይቂ። ለምንድን ነው ከበደ ታሪኳን ገሏል ብለሽ ያልመሰከርሽው? እንዴ ሲገላት አላየውማ። ሲገላት አንቺ አይተሽ ቢሆን ኖሮ ግን እኔም እርግጠኛ ስለመሆን ይሄን ኮንቨርሴሽን እኔና አንቺ አናደርግም ነበር አይደል? ኤልዳኒ ግን ባላይም በጣም እርግጠኛ ነኝ። አንቺ እኮ እርግጠኛ ሆንሽ እርግጠኛ የሚያስሆን እውነት አግኝተሽ አይደለም። እርግጠኛ መሆንን ስለመረጥሽ ነው አምራን። አንቺ ከበደ ለመግደሉን እርግጠኛ ነሽ? አይደለም። አንቺ ገዳዩን ማወቅ ብትፈልጊ ኖሮ ግን ማወቅ አይከብድሽ። እባክሽ አምራን እኔን ለመረዳት ሞክሪ። የኔ ስራ እኮ ገዳዩን ፈልጎ ማግኘት አይደለም። ገዳዩን ከቅጣት ማስመለጥ ነው አንቺ ስራ። ከበደ ለምን አንቺን እንደመረጠሽ ታውቂያለሽ? ግን ለምን ሊመርጠኝ ይችላል? ጠበቃው ስለነበርኩ ነው። ከበደ እኮ አረመኔ ነው እንጂ ደደብ አይደለም። ያንቺን ሐቀኝነት ሰው ሁሉ ስለሚያውቅ በቀላሉ ሰው እንዲያምነው አንቺን ከጎኑ ማድረግ ነበረበት። እሺ እና ከበደ እየተጠቀመብሽ ነው እያልሽኝ ነው? እሱ ንብረቱን ለመጠበቅ የማያደርገው ነገር የማይሰራው ወንጀል የለም። ፋይን እሺ ከበደ እኔን እየተጠቀመብኝ ነው ብለን እናስብ። ለምንድን ነው ታሪኳ በአጋጣሚ ነው የሞተችው ብሎ ማሰብ የከበደሽ? ወይ ኤልዲ አንቺ ገና ታሪኳ ራሷን አጥፍታለች ብለን እንመን ልትይ ነው? እኔ እንደዛ አስብ እያልኩኝ አይደለም አማ። ለነገሩ ራሷን አጥፍታለች ብትይኝም አይገርመኝም። ምን ማለት ነው? ወይኔ ጓደኛ ምክሬን ብትሰማ ኖሮ ይሄን ነገር አይፈጠርም ነበር። የምን ምክር? ሌላ ወንድ ዴት እንድታረግ በተደጋጋሚ ነበር የለመንኳት። ለምን? ቆይ አምራን እንዲህ ተብሎ ይመከራል? ከዛ አረመኔዎች ላይፍ እንዳለ እንድታየው ብዬ ነው። አምራን ህይወት እኮ ቀላል አይደለች። ቆይ አምራ አታምኚኝ? ፊትሽ ላይ እኮ ምንም አይነት እምነት እየታየኝ ነው። ኤልዲ እርግጠኝነትሽ አስፈራኛል። ኤልዲ የተሳስተሽ ቢሆንስ? ቆይ አንቺስ ተሳስተሽ ቢሆን? በነገራችን ላይ የዳግም አባትነት ተረጋግጧል። እና ያ ታረቀኝ የሚባል ሰውዬ እውነተኛ ምስክር ነው ማለት ነው? እውነተኛ ምስክር? የዓይን ምስክር? እሱ ያልማዝ ቅርብ ሰው ነው። እንዴት አድርጎ ነው ከበደ ላይ የሚመሰክረው? ስለዚህ ከበደ ታሪኳን ገሏታል ማለት ነው። እንጃ። ኪዱዬ ካልተሳሳትኩኝ ታረቀኝ መመስከር ፍላጎት ያሳየው የዳግም አባትነት ከተረጋገጠ በኋላ ይመስለኛል። እና እንደ ከጀመርኩኝ አይመልሰኝም እያለኝ ነው ያልከኝ ነው? እንጃ ግን ምናልባት ካፈከፈኩኝ አቃቢ ሕጎች በውሸት ይከሱኛል ብሎ ፈርቶ ይመስለኛል። አንዴ ለመዋሸት ከተነሳሳ እንኳን እንዲያፈፍ ብሎ እንደገና ለሕግ ደንታ ይኖረዋል ብዬ አልጠብቅም። እና ምን እያልክ ነው? የሰውዬ ደስ አላለኝም። ደግሞ እኔ አስቤ ያልገባኝ ሰው እንደማይስማማኝ ታውቃለህ። ስለዚህ የከበደ አባትነት ከተሰረዘ በኋላ ለምን መመስከር ፈለገ? ከዚህ ሰውዬ ሌላ በከበደ ላይ የቀረበ የዓይን ምስክር አለ? የለም። እንደዛ ከሆነ እንዳይመሰክር አድርግ። እሺ ትርፋችን ባይኖር እንኳን ኪሳራችን መብዛት የለበትም። ሀቅ ነው።
ታዲያ ሳትበል ሰላም ከበደ። ምን ነው በሰላም ነው ያስጠራኝ? ክሱን ያቀረቡትን አቃቢ ሕጎች ታውቃቸዋለህ እንዴ? አይ አላውቃቸውም። ምን ነው? አጅበው በመጡኝ ፖሊሶች ስለ አቃቢ ሕጎቹ አንዳንድ ነገር ሲያወሩ ሰምቼ ነበር። በተለይ ወይዘሪት ኤደን ስለተባለችው ሴት በቅርቡ የአቃቢ ሕግን ቢሮ እንደተቀላቀለች የዋዛ ሰው እንዳልሆነች ሲያወሩ ሰምቼ ነበር። እሺ ስለ ወይዘሪት ኤደን የቤተሰብ ሁኔታ አጠቃላይ ስለ ህይወቷ የሆነ ነገር ማጥናት እንችል ይመስላል። ምን አስበህ ነው አቶ ከበደ? ያው የፍርዱ ሂደት ሲጠናቀቅ የኔን ነፃነት የሚያረጋግጥ ቢሆንም የፍርድ ቤቱ ሂደት እንዳይዛዛ ባጭሩ እንድንቋጨው ልትረዳን ትችላለች ብዬ አስባለሁ። ምን ይመስላል? መልካም ሀሳብ። ማግኘት ያለብንን መረጃ በሙሉ ማግኘት እንችላለን። መልካም ሰው ትመስላለች። በቅርበት ታውቃታለህ እንዴ? አይ አላውቃትም። ግን ፍርድ ቤት ውስጥ እንዳየዋት እንደ ሌሎቹ አቃቢ ሕጎች ያዙ ይልቀቁኝ የምትል አይደለችም። ጥሩ። ሌላ የምታዘኝ ነገር አለ? የለም። ይቅና። ዋው ማስረጋጁ አቶ ዳግም ሆነ ተገኘ። የግድ ከምርመራችን ጋር በቀጥታ ባይገናኝም ያወቅነው ሁሉ ልታቂ ነበር የፈለግነው። ለማስረጃነት ይቅረብ አይቅረብ ያልታወቀን ዶክመንት ግዴታ ሳይኖርባችሁ ለኔ ለማሳየት ስለፈቀዳችሁ አመሰግናለሁ። ምንም አይደለም። አንዳንድ ጥያቄዎችን አብረን ብናነሳ አይጎዳም በሚል ነው። ጥያቄ? አዎ። ለምሳሌ አቶ ዳግም ከበደ ሊተናኮል ይችል ይሆን? አንቺም አቶ ከበደን በጥብቅና እያገለገልሽ ስለሆነ ከዚህ የተነሳ እንዳይተናኮልሽ በሚል። ከዚህ በፊት አቶ ተገኝ ላይ ይዘሽው የነበረው ኬዝ ላይ የደረሰብሽን ሁሉ ስለምናውቅ አይሆንም አንልም። ራስሽን እንድትጠብቂ ለማስጠንቀቅ ያክል ነው። እኛም ተገቢውን ክትትል እናደርግልሻለን። ድንገት እርዳታችንን ካስፈለገሽ አሳውቂ። በሰዓቱ ለመድረስ እንሞክራለን። አመሰግናለሁ። ሜርሲ ሜርሲ። በአቶ ከበደ ጉዳይ ላይ ተነጋገሩ በተባለው መሰረት ሜንስትሪም ሚዲያ እና ሶሻል ሚዲያ ከሚያወራቸው ነገሮች እንጀምር። እሱን ማድረግ ብለና ምን ጠፍሪ ትግራለ? ታዲያ ከየት እንጀምር? የፋይሉን ይዘት አንድ ባንድ ከማየት ብንጀምር። ያስ ቢሆን አላደረግነውም ብለሽ ነው? እና ውይይት የሚጠይቅ ነገር አላገኘንበት? በበኩሌ አቃቤ ተጨባጭ ማስረጃ እንደሌለው ብቻ ነው የገባኝ። ምስክሮችስ? ምስክሮቹ የሰጡ ቃል አላስጨነቀኝ። እና ኬዙ ባዶ ነው የምናደርገው ነገር የለም እያልክ ነው? ምስክርነታቸውን ለፖሊስ ሰጥቷል የተባሉትን ሰዎች ማንነትና ለምስክርነት ያበቃቸው የተለየ ሞቲቭ ካለ ማጣራት ያለብን ይመስለኛል። ኦኬ። የፎረንሲክ ሪፖርቱ ላይ ጥያቄዎች አሉ ይመስለኛል። ወደ ሆቴሉ በመሄድና በመጎብኘት በጥንቃቄና በቅርበት ማየት ይኖርብናል። ወይዘሮ ታሪክ ወደቁበት የተባለው ሆቴል ላይ በሰዓቱ ስራ ላይ የነበሩትን ማነጋገር የምንችል ይመስለኛል። አይመስልም? ያሱ እሺ፣ ታደሰን ጠርተን ወደ ቦታው እንዲወስድ እንጠይቀዋል። አይሻል? እንደዚህ አይሻል? በጣም አሪፍ ሀሳብ። ታዲያስ ቢኒ እንዴት ነህ? ሰላም ነው? አለሁ። ያው እባክህ ምን አገኛለሁ እያልኩ ሳላገኝ ጊዜው አለፈ። እኔም እኮ አገኛለሁ እያልኩ እያሰብኩ ነበረ ሰሞኑን። ገዝሽ ጊዜ ካለ ፕሊስ አንድ ነገር ላናግርሽ። እባክህ እንቸኩላለሁ ቢኒ። ምን ነው በደህና ነው? ምን መሰለህ ለፖሊሶች የሰጣቸው የምስክርነት ቃል ከሞላ ጎደል አይቼው ነበር እና ትንሽ ሀሳብ ገብቶኝ ነው። ለምን?
ገዝሽ ከቤን ታውቀዋለህ። ከቤ የተቸገረን ሰው ለመርዳት ምን ያህል ርቀት እንደሚሄድ ላንተ አልነግርህም። አውቃለሁ። ታዲያ የሰጠኸው ቃል አይጎዳውም ብለህ ታስባለህ? እንዲያውም እኔ ከቤን ይጠቅመዋል ብዬ ነው የማስበው። እንዴት ይጠቅመዋል? ይኸውልህ ቢኒ፣ ፖሊሶቹ በተለምዶ ከወንድም የማይጠብቁት ምስክርነት ስለሆነ ለጊዜው ቁም ነገር ያገኙበት ይመስላቸውና ይደሳሰቱበት ይሆናል። ያ ማለት ደግሞ መርማሪዎቹ ጉዳዩን ሩቅ ተጉዘው ቆፍረው እንዳያወጡት ያስችላቸዋል ማለት ነው። በቃ ገዛኝ፣ የምርህን ነው? እሺ፣ እርግጠኛ ነህ ቢኒ? እርግጠኛ ነህ? እርግጠኛ ባልሆንም ፖሊሶቹ አስገድደውኝ ነው ቃሌን የሰጠሁት ብትል ከቤን ይጠቅመዋል ባይ ነኝ። ለማንኛውም ከገነት ጋር ተነጋገሩበትና አሁን ባልከኝ ጉዳይ የምትስማሙ ከሆነ አሳውቀኝ። እሺ። ለመሆኑ በሐኪም ሪፖርቱ ዙሪያ ላይ ሰማኸው አዲስ ነገር አለ? የምን ሐኪም? በአስከሬን ምርመራ ውጤቱ ነው። አልሰማሁም። ምን የሚል የምርመራ ውጤት? ታሪክ የ2 ሳምንት ነፍሰ ጡር ነበረች ስለሚል። ምን? ለማንኛውም ገነት ነች የነገረችን። እሷን ብትጠይቃት ሁሉን ነገር ታስረዳለች። አምሹር ሁሉም ዝርዝር መረጃ ይኖራታል። አሁን ስለምቸኩል ልሂድ። እሺ አለቃ። ተረስ ብርሃኑ፣ እቺን ሴት አያት? እንዴ? አቃቤ ሕግ ናት። አወቃት? አውቄያታለሁ። የአቶ ከበደን ጉዳይ ይዛ የነበረችው ነች አይደል? አዎ። ፍርድ ቤት ውስጥ ከማየት ውጪ ስለሷ የምታውቀው ነገር አለ እንዴ? ምንም የለም። ካዘዝከኝ ግን ማወቅ አይከብደኝም። ጥሩ። አቃቤ ሕጓ ስሟ ኤደን ነው። አሁን አንተ የምትኖርበትን አድራሻ፣ የምታዘወትርበት ቦታ ካለ፣ በህይወቷ ውስጥ ሰው ካለ ማለት ባል፣ ጮኛ፣ ጓደኛ፣ ልጅ እና የመሳሰሉት ብቻ ስለሷ በደንብ እንድናውቅ የሚረዳንን ነገር እንድትሰበስብልኝ እፈልጋለሁ። ይቻላል። አሁን ጀምር። ታዛዥ ነኝ። ሰሞኑን በቂ ረፍት አላገኘሽም እንዴ? ድካም ይታይብሻል። ያስታውቅብኛል? በጣም አምራንን አግኝተሻት ነበር? አዎ፣ በእናትህ ሀዘኑ በጣም ከብዷታል። እንደው ዝም ብለህ አግኝተህ ብታወራትና ብታያት ደስ ይለኛል። ዘሜ ሹር አገኛታለሁ። ግን ምን እያለች ነው? የከበደን ጉዳይ በመያዜ ምንም ደስተኛ አይደለች። እያበደችብኝ ነው ያለችው። ሄኒ እንዴት ነህ? እንዴት ነሽ? አለሁ፣ እግዚአብሔር ይመስገን። ደህና ነህ? እንዴት ነሽ? አለሁ። ዘሜ ይባላል። ሁልጊዜ ዘሜ ዘሜ የምልህ እሱ ነው። ዘሜ ዩኒቨርሲቲ ውስጥ ፈላስፋ ነው ያልኩህ። ሄኖክ ደግሞ እሱ ነው። ተዋወቁ። ዘመነ እባላለሁ። ሄኖክ እባላለሁ። ተቀመጡ። ብቻ ነህ? የሚመጣ ሰው አለ፣ ግን ግድ የለም ተቀመጡ። እሺ እንቀመጥ ትንሽ ዘሜ። እሺ በድጋሚ ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል። ከዘሜም ጋር ስለተዋወቃችሁ የእውነት ደስ ብሎኛል። ዘሜ ስለተዋወቅኩ በጣም ደስ ብሎኛል። ያው እኔም ደስ ብሎኛል። ይኸውልህ ዘሜ ማለት ከአንዳንድ ፉል ታይም ፈላስፎች እኩል ፍልስፍናን የሚወድ ሰው ነው እና በጣም የምትግባቡ ይመስለኛል። አንቺም እኮ የምትገርሚ ፈላስፋ ነሽ። ሪሊ? አዎ። ኧረ ተው አይደለም እንደዛ። ያው ተማሪዎች እንዴት ናቸው? ጥሩ ናቸው፣ እየተማሩ ነው። እንዴት ነሽ?
ባቢ ከበደ እኮ ታሪክን ብቻ ሳይሆን በወደ ያዘችው ልጄንም ጭምር ይገደል። በህይወት እያለች እኮ ማርገዟን አላውቅም ነበር። ረጋ በል ዳግ። ያረመኔ እንደፈራችሁ እሷን ብቻ ሳይሆን ልጄንም ጭምር ይገደል። ታገኙ ውስጥ ልኳ ታገኙ ፍቺሽን በጠበቃ ጨርሺ ብያት ነበር። ለምን ልታገኙ እንደፈለገች አልገባኝ። ዳግ ነው ከዚህ በኋላ ምን ማድረግ እንዳለብን መመካከር ያለብን። ከበደ ላይ የተጀመረ ስራ ካለ ይቀጥል። ዋነኛ ምስክራችን የታረቀኝ የተባለውንም ከነኪዳኔ መጠበቅ ያስፈልጋል። ሌላውን ጉዳይ ከሰራዊት ጋር ተመካከሩ። እሺ አለቃ። ታደስ እሺ አረጋገጥክ? የምንፈልገውን ሁሉ መረጃ አግኝቻለሁ። አድራሻዋን፣ በትርፍ ሰዓቷ የምታዘወትርባቸውን ቦታዎች፣ ባለትዳርና የአንድ ልጅ እናት ነች። ስለ ዘመዶቿና ስለ ጓደኞቿም አንዳንድ መረጃ ይዣለሁ። በብዛት የት ነው የምታዘወትረው? ብዙ ጊዜ ጧት ጧት ስፖርት ትሰራለች። ጥሩ ነው። የያዝኩትን ዝርዝር መረጃ መስማት አትፈልግም? ስፖርት የት እንደምትሰራ ብቻ ንገረኝ። በሳምንት 3 ቀናትን እንጦጦ ጫካ እየሄደች ትሰራለች። ስለዚህ አሁን ምንድን ነው የምናደርገው? ምን ያሰብክ? አምራኒ መጽናናቷን ሳይ ትንሽም ቢሆን ቀለል ብሎኛል። አይ ነው አምራንን ሳስብ የበለጠ ምን ትዝ እንደሚለኝ ታውቂያለሽ? አንቺን ለመጥበስ እንደዛ መከራዬን ሳያደረገችልኝ መርዳት። እኔን ለማንበርከክ የደሉታችሁትን ነው የምትለኝ? እና እኔ እጄን ለአንቺ የምሰጥበትን ስነ ስርዓት ያዘጋጅችልኝ ነው እንጂ በለው። አንተ እጅ ሰጪ፣ እኔ ማራኪ ደግሞ ሆንኩኝ። አንተ አይደለ እንዴ ከዚህ ከምንድነው ከ5 ኪሎ እስከ 6 ኪሎ በእግሬ ስታኳትነኝ ነበር? አይ ነው ታስታውሻለሽ? 5 ኪሎ ካደረግነው ሞቅ ያለ ክርክር በኋላ ወተን በጋራ ከ5 ኪሎ እስከ 6 ኪሎ ካላረግን ያቺ አጋጣሚ አንቺን ልብ ያሟኳውባት እንደነበር አምሪ ነግራኛለች። አንተ እኮ ያን የምታውቀው አምራን እኔ ላንተ እያመቻቸችልህ ነበር ነው። እኔ እኮ በወቅቱ አውቄ የነበረው እኔ እናንተ እንድንገናኝ ለኔ እያመቻቸችልኝ እንደነበር በእውነት
አምሪ ለጓደኞቿ መስዋዕት የምትሆን ምርጥ ሴት ናት። ወይ በጣም ምርጥ ልጅ ነች። የምሬን ነው የምወዳት በእውነት። እንዴት ልንረዳት እንደምንችል ምን ስለተባበረች ምን ባለውለታ ስለሆነች ባለውለታማነቷ ላንቺ ነው እንጂ እንዴ ላንተ ነው እንጂ እሷ ባትኖር እኔ እንዲህ ተጃጅዬ እቀራለሁ። በሷ እርዳታ እንደ እግር ስር እንደወድቅ ያደረገች በላው የመንበርከክ ሽሚያ አይገርምም ግን ምን አይምሽ በጣም ይልይ አሁን እዚህ ሆኜ የዚህ ፕሮግራም የፕላቲኒየም ደረጃ አጋር አሪፍ ፔይ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ሳፋሪኮም